አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ነፋሳት ሳይነሱ ቀላያት ሳይፈሱ ብርሃናት ሳይመላለሱ ምድርና ሰማይ ሳይዘረጋ ከፍጥረት ሁሉ በፊት በአንድነቱ በሦስትነቱ ሲመሰገን የኖረ የአባቶቻችን አምላክ ሕያው እግዚአብሔር በልብ አስበን በአንደበት ተናግረን ስለማንፈጽመው ስለ ቸርነት ሥራው ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን የድህነታችን መሰረት የመሰብሰባችን ምክንያት እናታችን ቅድስት ድንግል ማርያም ወላዲተ አምላክ ክብር ምስጋና ይግባት። አበው ሊቃውንት፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም ልጆች ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የእኛን መከራ ለእሱ ተቀብሎ የእሱን ሰላም ለእኛ የሰጠን ሕያው እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። የጉባኤ ተዘክሮ ክፍል 5 ዛሬ እንቀጥላለን ካቆምንበት ማለት ነው። ትምህርቱ አይቋረጥም። ሌላ ትምህርትም አንቀጥልም። የምንቀጥለው ጉባኤ ተዘክሮ ክፍል 5 የቅዱስ ዳዊት መዝሙር ጥናት ነው የምንማማረው። እንኳን ለዚህ ቀን እንድንገናኝ እግዚአብሔር ፈቃዱ ሆነ። ስሙ የተመሰገነ ይሁን። በክፍል 5 የምናየው ባለፈው ብፁዕ የሚለውን አይተን ነው ያየነው። ብፁዕ ብእሲ የሚለውን አይተናል። ብፁዕ ማለት እውነተኛ ማንነት ማለት ነው። እውነተኛ ማንነት ማለት ነው ብለን አይተናል። ብፁዕ ብእሲ የምትለው የመዝሙረ ዳዊት ቃል የመዝሙረ ዳዊት መሰረት ወይም ለቤት መሰረት እንደሚጣል ሁሉ ለ150ው መዝሙር መሰረቷ ብፁዕ ብእሲ ናት ብለን አይተናል። ሰው ከዚያ በኋላ ንስሐ ቢገባ ቢጸልይ መከራ ቢቀበል አቀው ኩፍናዋተ ጽዋተ ቢል ጭንቅ መከራ ቢቀበል 24 ሰዓት ስብሐ ለእለቴ ሲባሐከ በቀን 7 ጊዜ አመሰግንሃለሁ ቢል ጸሎተኛ ቢሆን ብፁዕ ለመሆን ነው ብለናል። ስለዚህ የጽድቅ መሰረት ብፁዕ ብእሲ ናት። ሁለተኛ ብፁዕ ብእሲ የምትለው መዝሙር 1 ቁጥር 1 ላይ ያለችው ቃል የመዝሙረ ዳዊት ዘውድ ናት ብለን ተነጋግረን ነበር። ያቆምነው የመዝሙረ ዳዊት ዘውድ ሰው መከራ ተቀብሎ ወይም ነገስታት ተዋግተው መጨረሻ ላይ ዘውድ ከደፉ በኋላ ሌላ ክብር አይጨመርላቸውም። የንጉስነታቸው ማስረጃ ዘውድ ነው። ሰው በትዳር ጥሩ ትዳር ይዞ ተዋግቶ ሰይጣንን ተዋግቶ ቢያሸንፍ፣ በምንኩስናው ተዋግቶ ጋኔንን ተዋግቶ ቢያሸንፍ፣ በመምህርነት ቢያሸንፍ፣ በዲቁና በቅስና በክህነት ቢያሸንፍ መጨረሻ ላይ የሚያገኘው ዘውድ ምንድነው? ብፁዕነት ነው። ብፁዕነት። ስለዚህ ሰው ክርስቲያን የሆነው በአጠቃላይ ምን ለመሆን ነው ሲባል ብፁዕነት። የመጀመሪያውና የመጨረሻው ብፁዕ ማን ነው ሲባል እግዚአብሔር ነው ብለን ተነጋግረናል። ብፁዕ ማለት እውነተኛ ማንነት ነው። እውነተኛ ማንነት ደግሞ እግዚአብሔር ነው። ለማንነቶች ሁሉ ጥንት ለፍጥረታት መነሻ የሆነው እግዚአብሔር ስለሆነ ትክክለኛው ብፁዕ እሱ ነው። ብፁዕ ማለት ፍጹም መልካም ማለት ነው። ፍጹም መልካም ደግሞ እግዚአብሔር ነው። እግዚአብሔር መልካም ነው። መልካም የሆነ ነገር ሁሉ ከሱ የተገኘ ነው። ከእግዚአብሔር የተገኘ ሁሉ ነገር መልካም ነው። ከእግዚአብሔር ያልተገኘ መልካምም የለም። ከእግዚአብሔር የሆነ ነገር ሁሉ መልካም ነው። ከእግዚአብሔር ያልሆነ መልካምም የለም። ይሄ ቤት የእግዚአብሔር ቤት ነው። ይሄ ቤት የእግዚአብሔር ቤት ነው። ከእግዚአብሔር ቤት መልካም እንጂ ክፉ የለም። ማወቅ የሚገባችሁ እሱን ነው። እንዲህ ብላችሁ ካመናችሁ የምትፈሩት ነገር ሁሉ ከንቱ መሆኑን ታውቁታላችሁ። እግዚአብሔር መልካም ነው። ከእግዚአብሔር የሆነ ሁሉ መልካም ነው። እስኪ በሉ እግዚአብሔር መልካም ነው በሉ። የእግዚአብሔር የሆነ ሁሉ ምንድን ነው? መልካም ነው። ቤተ ክርስቲያን የማን ነው? የእግዚአብሔር ነው እንጂ የእግዚአብሔር የሆነ ሁሉ ምንድን ነው?
መልካም ነው። የእግዚአብሔር በሆነ ነገር ላይ ክፉ ነገር የለም። በዚህ እርግጠኛ ሁኑ። ልባችሁን አታሸብሩት፣ አትከፋፍሉት። የእግዚአብሔር በሆነ ነገር ላይ መልካም እንጂ ክፉ የለም። ከዓለም የመጣ ክፉ ከእግዚአብሔር ቤት መልካም ሆኖ ይመለሳል እንጂ ከዓለም የመጣ ክፉ ከመልካሙ ላይ ማረፍ አይቻለውም። መጻጉዕ የ38 ዓመት ሆኖ መጣ፣ አልጋውን ተሸክሞ ሄደ። 12 ዓመት ደም ይፈሳት የነበረች ሴት መጣች፣ ደሟ ቆሞላት ተመለሰች። እጁ ሽባ የነበረ ሰው ከክርስቶስ ደረሰ፣ እጅን ዘርጋ አለው፣ ዘረጋ፣ ዘርግቶ ተመለሰ። ከተፈጠረ ጀምሮ ዓይን ያልነበረው ሰው መጣ፣ እያየ ተመለሰ ይላል። እስቲ እያየ ተመለሰ በሉ። እያየ ተመለሰ። ወደ እግዚአብሔር እውር ሆኖ መጣ፣ ከእግዚአብሔር ሲመለስ እያየ ተመለሰ። ከእግዚአብሔር መልካም ይገኛል፣ ከዓለም ክፉ ይገኛል። እነግረክሙ ከመ በዓለም ሕማመ ትርከቡ፣ በዓለም ስቃይ እንደምታገኙ በእኔ ዘንድ ሰላም እንደምታገኙ እነግራችኋለሁ ብሎ ነግሮናል። ከዓለም ስቃይ ይዘን እንመጣለን፣ ከእግዚአብሔር ሰላም አግኝተን እንመለሳለን። በእግዚአብሔር ነገር ላይ መልካም እንጂ ክፉ የለም። ክፉ ሁሉ ከሰይጣን ነው ወይም ከሰይጣን አበጋዞች ነው። መልካም ሁሉ ከእግዚአብሔር ነው። ጤንነት መልካም ነው፣ ከመልካሙ እግዚአብሔር ይገኛል። ሕይወት መልካም ነው፣ ከመልካሙ እግዚአብሔር ይገኛል። ከእግዚአብሔር ቤት መልካም እንጂ ክፉ ይዘን እንዳንሄድ እግዚአብሔር ይጠብቀን። ስለዚህ ብፁዕነት ማለት መልካምነት ነው። ዛሬ ደግሞ ሶስቱን ነገሮች እናያለን። ዘይወረን፣ ዘይቆመንና ዘይነበረን ማለት ነው። ያልሄደ ያልቆመና ያልተቀመጠ የሚሉትን ብፁዕ ብእሲን አይተናል። ብፁዕ ማለት የሚለውን ባለፈው አይተናል በክፍል 4። ዛሬ በክፍል 5 የምናየው ያልሄደ በሉ፣ ቀጥሉ፣ ያልቆመ በሉ እንጂ ሌላስ ያልተቀመጠ ምንድነው? ብፁዕ በሉ እንጂ። በምኖች መንገድ ያልሄደ ብፁዕ ብእሲ ዘይሆረ በምክረ ረሲአን ወዘኢቆመ ምናላችሁ ውስተ ፍኖተ ኃጥአን ወዘኢነበረ ውስተ መንበረ መስተሳልቃን፣ በዝንጎች መንገድ ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በሚሳለቁት በዋዘኞች ወንበር ያልተቀመጠ ብፁዕ ነው። ዘዳይሙ ሕገ እግዚአብሔር ስምረቱ በክፍል 6 የምናየው ነው። አሁን ዛሬ የምናያት በክፎች መንገድ ያልሄደ፣ በክፎች በዝንጎች መንገድ ያልሄደ፣ በክፎች መንገድ ያልቆመ፣ በመስተሳልቃን በሚሳለቁ በዋዘኞች ወንበር ያልተቀመጠ ብፁዕ ነው። ብፁዕ እንድንሆን እግዚአብሔር ይፍቀድልን። እነዚህ ሶስቱ የኃጢአት ደረጃዎችና ሶስቱ የጽድቅ ደረጃዎች ናቸው ብሎ ቅዱስ ባስልዮስ ዘቂሳርያ ይተረጉመዋል። ሶስቱ የኃጢአት ደረጃዎችና ሶስቱ የጽድቅ ደረጃዎች ናቸው። መሄድ፣ መቆም እና ምንድነው? መቀመጥ። በማን መንገድ በሉ እንጂ ክፎች የተባሉ ፍኖተ ኃጥአን ማን ነው ይላል። ፍኖተ ኃጥአን ሰይጣን ነው ይላል። ፍኖተ ኃጥአን ማን ነው? ፍኖተ ጽድቅ ክርስቶስ እንደሆነ ሁሉ ይላል። ፍኖተ ጽድቅ ክርስቶስ እንደሆነ ሁሉ ፍኖተ ኃጥአን ሰይጣን ነው። ፍኖተ ኃጥአን የኃጥአን መንገዳቸው፣ የዝንጎች የክፎች መንገዳቸው የተባለው ሰይጣን ነው። ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ እውነት መንገድ ነኝ፣ እውነት ነኝ፣ ሕይወት ነኝ ብሎ ተናግሯል። እኔ መንገድ ነኝ፣ እውነት ነኝ፣ ሕይወት ነኝ ብሎ ተናግሯል። ሰይጣን ደግሞ ምንድነው? ውሸት ነው፣ የሞት መንገድ ነው፣ ሞት ነው። ስለዚህ ተመልከቱ፣ የኃጢአተኞች መንገድ ማለት ሰይጣን ነው።
በኃጥአን መንገድ ያልቆመ ማለት ዲያብሎስ በሚሄድበት ስራ ያልሄደ ማለት ነው። በዲያብሎስ የተንኮል ስራ ያልተገኘ ሰው ብፁዕ ነው። መድኃኒቱ ምንድነው ይልና ተመልከቱ። ለዚህማ መድኃኒቱ ኦሆ በልቦ ለእግዚአብሔር ወእንቤ በልቦ ለጋኔን ወይርቅ እምኔክሙ እግዚአብሔርን እሺ በሉት፣ ሰይጣንን ጋኔንን እምቢ በሉት፣ ከናንተ ይሸሻል። እግዚአብሔርን እሺ በሉት በሉ፣ ጋኔንን እምቢ በሉት፣ ከናንተ ምን ይላል? ይሸሻል። ስለዚህ በክፎች መንገድ የሞት መንገድ የተባለ በኃጢአተኞች መንገድ የተባለ ሰይጣን ነው፣ የሞት መንገድ ነው። እሱ ከሞት ያደርሳልና በክፎች መንገድ ያልሄደ ማለት ባጋንንት ተግባር ያልተገኘ ሰይጣን ያልሆነ ማለት ነው። ሰይጣን ማለት ከሳሽ ማለት ነው። መስተቃርን ማለት ነው። ዲያብሎስ ማለት ነድ ውዑይ ኦፍ ሰራሪ ማለት ነው። ትኩሳት እየሆነ የሚያም ነድ ውዑይ ማለት የሚያቃጥል እሳት ማለት ነው። ዲያብሎስ ማለት እሳት የተባለበት ምክንያት ምንድነው? ትኩሳት፣ ራስ ፍልጠት፣ ሆድ ቁርጠት እየሆነ ህመም የሚያመጣ ሰይጣን ነውና። ኦፍ ሰራሪ የተባለበት ምክንያት ለማሳት ይፋጠናልና። ሩቅ ውዱቅ ይባላል፣ የወደቀ የተናቀ። ስለዚህ ራስ ፍልጠት፣ ሆድ ትኩሳት፣ ማንቀጥቀጥ፣ ንዳድ፣ ወባ፣ ችግር፣ አንገት የሚቆለምም ሰይጣን የሁሉ በሽታ ከማን ነው ሲባል ከሰይጣን። ከሰይጣን ነው። ከሰይጣን የመጣ ከማን በመጣ ይሸሻል? ወሩ እንጂ ከማን በመጣ ይሸሻል? ከእግዚአብሔር በመጣ ይሸሻል። ስለዚህ በክፎች መንገድ ያልሄደ ማለት ሰይጣንን እሺ ያላለ ሰው ብፁዕ ነው። እስቲ እንግዲህ ሰይጣንን እሺ አልለውም የሚል እጁን ያወጣል። ይሄ እንደ ሰይጣንን እሺ አልለውም የሚል በሉ ከፍ አድርጉት። እሺ እግዚአብሔር ይመስገን። ማንን እሺ ላትሉት ነው? በሉ እንጂ አሁን ዛሬ የተማርነው ምንድነው? በክፎች መንገድ ያልቆመ ምንድነው? ብፁዕ ነው። የክፎች መንገድ ማን ነው? ሰይጣን ነው እንጂ። የህይወት መንገድ ማን ነው? እግዚአብሔር ነው። በክፎች መንገድ ማለት በሰይጣን መንገድ። የሰይጣን መንገዱ ምንድነው? ኃጢአት ነው እንጂ። ሰይጣንን እሺ ትሉታላችሁ አትሉትም? ሰይጣንን እሺ አለ ማለት ተኙ ሲሉ እምቢ ብሎ መጸለይ፣ ሌሊት አትስጡ ሲል እምቢ ብሎ መስጠት፣ ዘሙቱ ሲል እምቢ ብሎ ንጹህ መሆን፣ ብሉ ሲል እምቢ ብሎ መጽዋት፣ ቀሙ ሲል እምቢ ብሎ መመጽወት፣ ተጣሉ ሲል እምቢ ብሎ መታረቅ። ለሰይጣን እምቢ ማለት ለፈቃዱ አለመታዘዝ ማለት። ሰይጣንን አልወደውም እያለ ይላል ሊቃውንት፣ ሰይጣንን አልወደውም እያለ የሰይጣንን ስራ የሚሰራለት ሰው ይሄ የሰይጣን ባርነት ያለቀቀው ሰው ነው። ሰይጣንን አልወደውም ይላል፣ የሰይጣንን ስራ ሲሰራ ይገኛል። እግዚአብሔርን እወደዋለሁ እያለ የእግዚአብሔርን ስራ የማይሰራ የእግዚአብሔር ጠላት እንደሆነ፣ ሰይጣንን አልወደውም እያለ የሰይጣንን ስራ የሚሰራ የሰይጣን ባሪያ መሆኑ አልቀረም ብሎ ይናገራሉ። ኩሉ ዘአምራ ገቢሮታ ለሰናይቱ ይገብራ ኃጢአተ ተከውኖ በጎ ማድረግን የሚያውቃት አውቆ ግን የማይሰራት በደለኛ ነው ይላል። በጎ ነገርን ያውቃል አውቆ ግን የማይሰራት ለእግዚአብሔር አመፀኛ ነው። በአፉ ተመልከቱ፣ በአፉ እግዚአብሔርን እያመለከ በተግባሩ የሰይጣን የሆነ ሰው እሱ የሰይጣን ነው። በዚህ መንገድ ያልሄደ ሰው በዚህ መንገድ ያልሄደ ሰው እሱ ንዑድ ክቡር ነው ይላል። እንዴት አድርጎ ነው ሰይጣን የሚወስደው ሲባል በምን በማለት ነው? የመጀመሪያው ምንድነው? መሄድ፣ ቀጥሎ መቆም፣ ቀጥሎ መቀመጥ። መሄድ የመጀመሪያው መሄድ ነው። መሄድ ምንድነው? እነዚህ ምን ይባላሉ? ክፉ ሐሳብን መቀበል። የመጀመሪያው መሄድ ማለት ክፉ ሐሳብን መቀበል። አንደኛው ክፉ ሐሳብን መቀበል። ሁለተኛ ክፉ ሐሳብን ወስኖ መስራት። ሶስተኛ ክፉ ሐሳብን ለሌሎች ማስተማር። እንደዚህ ያላደረገ ሰው ብፁዕ ነው ማለት ነው። ክፉ ሐሳብን የማይቀበል
ክፉ ሐሳብ ከማን ይመጣል? የመጀመሪያው ከራስ፣ ቀጥሎ ጋኔን መሳሪያ ከሚያደርጋቸው ሰዎች፣ ቀጥሎ ከራሱ ከሰይጣን ይመጣል። ስለዚህ የመጀመሪያው እርምጃ ብፁዕ ለመሆን ከፈለክ በኃጢአተኞች መንገድ አትጓዝ፣ ወይም በዝንጎች መንገድ፣ እግዚአብሔርን በዘነጉ ሰዎች መንገድ አትሂድ። እግዚአብሔርን በዘነጉ ሰዎች መንገድ ላለመሄድ የመጀመሪያው ክፉ ሐሳብን አለመቀበል ነው። ክፉ ሐሳብ ከምን ይመነጫል? ከራስ አጋንንት ካደረባቸው ሰዎችና ከራሱ ከጋኔን። ክፉ ሐሳብ ከሶስቱ ነው የሚመነጨው። ከራስ እንዳይመነጭ ምንድነው መፍትሄው? ደግሞ ከራስ የሚመነጨው ኩን ጠቢበ ለእዱከ፣ በጠላት ላይ እወቅበት ይላል ማቴዎስ ወንጌል ላይ። በጠላት ላይ እወቅበት። ጠላት የተባለ ህሊና ነው። ክፉ ህሊናን እወቅበት። ክፉ ህሊና ከምን ይመጣል ሲባል ከረፍትና ከመብላት ከመጠጣት። ክፉ ህሊና ከረፍት ከመብላት ከመጠጣት። አዘውትረው የሚበሉ ሰዎች መትጋት አይቻላቸውም። የማይተጉ ሰዎች ክፉ ሐሳብ አይርቃቸውም። ክፉ ሐሳብ አይርቃቸውም። ልክ ለረጅም ጊዜ ከተቀመጠ ከከብቶች ጽዳጅ ከኩበቱ ከዚያ ከነሱ ከወጣው ነገር ትን እንደሚወለድ እረፍት ከሚያበዛና መብል መጠጥ 24 ሰዓት ከሚበላ ሰው ክፉ ሐሳብ አይታጣም ይላል። ስለዚህ የመጀመሪያው ከኃጢአት ነፃ ለመውጣት ብቸኛው መንገድ ከክፉ ሐሳብ መራቅ ነው። ከክፉ ሐሳብ ለመራቅ መራብና መትጋት ሁለቱ መድኃኒቶች ናቸው። ትጋት የሚገኘው በመራብ። የሚራብ ሰው ትጋትን ያገኛል። የሚተጋ ሰው እንባ ያገኛል። የሚያለቅስ ሰው ደግሞ እግዚአብሔርን ማየት ይቻለዋል። የላይኛው ዓይን በእንባ ሲቀጣ የውስጠኛው ዓይን ይበራልና ማለት ነው። አቁሩ አዕይንቲክሙ ተብሎ ስሙ ወለይትረአያ፣ ዓይናችሁን ዝጉ፣ ጆሮአችሁን አደንቁሩ፣ ከመታይምሩ ፈቃዶ ለኢየሱስ ክርስቶስ ወኩሎ ምስጢረ መድኃኒትክሙ። እግዚአብሔር የሚወደውን ነገር ማወቅ የምትፈልጉ ከሆነ እግዚአብሔር የሚወደውን ነገር ለማወቅ ዓይናችሁ የሚያየውን ነገር አትከተሉት፣ ጆሮአችሁ የሚሰማውን ነገር አትመኑት። አፋዊ ጆሮአችሁን አፋዊ ነገር ከመስማት ስትከለክሉት፣ አፋዊ ዓይናችሁን አፋዊ ነገር ከማየት ስትከለክሉት፣ ወኩሎ የክርስቶስን ፈቃድ ታውቃላችሁ። ወኩሎ ምስጢረ መድኃኒትክሙ፣ የምትድኑበትን አምስቱን አዕማደ ምስጢራት ታውቃላችሁ። ወኩሎ ምስጢረ መድኃኒትክሙ፣ አምስቱን አዕማደ ምስጢርን አምኖ በሚሰሩት ምግባር የሚደረስባቸውን የአስሩን ማዕረጋት ምስጢር ታውቃላችሁ። ስለዚህ ሰማያዊ ምስጢር እንዲገለጥላችሁ የውጨኛውን ዓይናችሁን ምድራዊ ነገር ከማየት ከልክሉ፣ የውጨኛውን ጆሮአችሁን ለምድራዊ ነገር የተከፈተ አድርጋችሁ አትፍቀዱለት ብሎ እግዚአብሔር ይህንን አዝዟል። ስለዚህ የመጀመሪያው መብል መጠጥ የኃጢአት ምንጭ ነው። መብል መጠጥና እረፍት። ጸሎቱ ይቅርታ ስጋሁ ለጸዋሚ ኢይትካህሎ ከመ ይኑም ኩላ ሌሊተ ይላል። ተመልከቱ መጽሐፈ መነኮሳት። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝታ ማደር አይቻላትም። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝታ ማደር አይቻላትም። ስለዚህ የሌሊት ትጋት ማግኘት ከፈለክ ምግብ መቀነስ ነው። ምግብ ከቀነስክ እረፍት አይበዛብህም። እረፍት ካላበዛ ክፉ ሐሳብ አይመላለስብህም። ከሰዓት ላይ ተህዋስያን በቀረቡ ጊዜ ትንኙ፣ ቢራቢሮ፣ ርር፣ ኩምትር፣ ቅጥል እያለ እንደሚወድቁት እንደሚረግፉት ሁሉ በእግዚአብሔር ፍቅር እየተቃጠለ ከሚተጋ ሰው አጋንንት ክፉ ሐሳብን ማስጠጋት አይቻላቸውም። ክፉ ሐሳባት እንደ ምሽግ ሆነው ክፉ ሐሳቦችን ፍላጻውን ሰይጣን ሲወረውር እንደ ምሽግ እየሰባበረ ይመልሳቸዋል ይላል። ስለዚህ መጀመሪያ በቀዳሚ ጉዬ የተባለ ነው። መጀመሪያ ከክፉ ሐሳብ ሽሽ። ክፉ ሐሳብን ከዋልከው ካሳደርከው ልተግብረው ወደ ማለት ትሄዳለህ። ክፉ ሐሳብ ከምን ይመጣል? ከምን ያሉ ከራስ በምን መልኩ ይመጣል?
ከምን ይመጣል? ከመብል ሌላስ? ከረፍት። ስራ ፈትነትና ሆዳምነት የክፉ ሐሳብ ምንጮች ናቸው ማለት ነው። በሉ ስራ ፈትነትና ሆዳምነት በሉ። ስራ ፈትነትና ምንድነው? ሆዳምነት። ሰይጣን የፈለገ ቢሆን በሰራተኛ ሰው ላይና በጾመኛ ሰው ላይ ክፉ ሐሳብ መዝራት አይችልም። የፈለገ ቢሆን ማለት ነው። ስለዚህ ሁለቱን ወደዷቸው። መራ ምን ፋሲካ ቢሆን ምን ብሉት ቢሆን ቆየት ብላችሁ እስከ 9 እስከ 7 ቆየት ብላችሁ መብላትን አስለምዱ ለሰውነታችሁ። ስትራቡ ተተጋላችሁ፣ ስትተጉ ሰይጣን እየተቃጠለ ይጠፋል። ስለዚህ ከክፉ ሐሳብ ሽሽ። ከዚያ ከበላ ከጠጣ ተተጋለ። ቀጥሎ ዓይንን መከልከል፣ ጆሮን መከልከል፣ አፍንጫን መከልከል፣ እጅን መከልከል፣ አፍን መከልከል። አምስቱን ስትከለክሉ ከክፉ ሐሳብ መጠበቅ ይቻላል ማለት ነው። እጅን ክፉ ከመዳሰስ፣ ዓይንን ክፉ ከማየት፣ ጆሮን ክፉ ከመስማት፣ አፍን ክፉ ከመናገር። እነዚህ በሩ ከተዘጋ ሰይጣን የሚገባበት በር ሊያገኝ አይቻለው። ስለዚህ አሁን ዘንድሮ መቼስ ዘመን ያሳየው ይላል አይደል? ዘንድሮ ወረርሽኝ መጥቶ ስንት ስብከት ተሰበከ። ሕዝቤ ሆይ ወደ ቤት ግባ፣ ደጅህን ምን በል ተብሎ ተሰብኳል? ዝጋ በሉ እንጂ። ሕዝቤ ሆይ ወደ ቤት ግባ የተባለ ቤት የተባሉ ልብ ነው። እስኪ ልብ በሉ፣ ልብ በሉ እንጂ። ልብ በሉ ይላል ገበሬ። እስኪ ልብ በሉ። ልብ ቤት የተባለ ምንድነው? ልብ። ሕዝቤ ሆይ ወደ ቤት ግባ ማለት ሕዝቤ ሆይ ወደ ልብ ተመለስ ነው። ወደ ምን ተመለስ ነው? ወደ ልብ ተመለስ። አብዷል እኮ ሰው። ባለትዳሩ መብድ ነው፣ ወጣቱ መብድ ነው። እኛም መብድ ማበድ ዝም ብሎ ጨርሶ ተያይዞ። እባካችሁ አትበዱ። ወደ ልባችሁ ተመለሱና ሞታችሁን አስቡ፣ የሰማይ ቤታችሁን አስቡ፣ እግዚአብሔርን አስቡ። በመከራ ጊዜ ወደ ቤት ግባ ማለት ወደ ልብ ተመልሰ የሰማይ ቤትህን አስብ፣ እግዚአብሔርን አስብ፣ ሞትህን አስብ ማለት ነው። የበደልከውን በደል እመቦ ዘወድቀ ውስተ ኃጢአት ይርሳ እስመ ዘይትረሳ። በኃጢአት የወደቀ ቢኖር አይርሳ፣ የማይረሳ ነውና። የማይረሳ ነውና በሉ። ኃጢአትህን አትርሳው። አንተ ካስታወስከው እግዚአብሔር ይረሳልሃል፣ አንተ ከረሳኸው እግዚአብሔር ያስታውስብሃል። ስለዚህ አስቀድመህ ኃጢአትህን አስብ፣ ወደ ልብ ተመለስ፣ እግዚአብሔር ከየት እንዳመጣ አስብ፣ ዘመኑ ወዴት እየሆነ እንደሆነ አስብ። የባይታዊው መብዛት፣ የበቃው ሰው መብዛት፣ የቅዱሱ መብዛት፣ የትንቢት ተናጋሪው መብዛት፣ የንጉሱ መብዛት፣ ነገሩ በዛ። የሐሳዊ መሲሁ መብዛት፣ በቅጨላችሁ ግን በዛ። የሊቁ መብዛት መጻሕፍት አላሉ። ወደ ልባችሁ ተመለሱ ነው እንጂ ሕዝቤ ሆይ ወደ ቤት ግባ ማለት ከቤቱ ቁጭ በል የሚል መጽሐፍ የለም። እኔ አልተማርኩም። ከተገኘ አንገቴን እንደዚህ ብሎ የሚተረጉም ሊቅ ካለ አልተማርንም። በአራቱ ጉባኤያት ትምህርት ቤት አልተተረጎመልን። ሊቃውን አላስተማሩም። እየተማርነውና እንዴ ያየነውን እንመሰክራለን፣ የሰማነውን እንናገራለን የሚለው መጽሐፍ የተማርነው ይሄ ነው። ለውጭ ባስተምራችሁ ሊቃውንቱ ያወጡኛል። ልጄ ከመምህር አልተማርከው ከመጽሐፍ አላገኘው ይሉናል እኮ እንደ አርዮስን እኮ ለእስክንድር ይሄ ተፍጻጽ ቤተ ሰማዕት ቅዱስ ጴጥሮስ እንዲህ ያልከው ልጄ ከመምህር አልተማርከው ከመጽሐፍ አላገኘው። እስኪ በሉላችሁ ከመምህር አልተማርከው በሉ፣ ከመጽሐፍ አላገኘው። እንዲህ ያለ ሰው ውጉዝ ነው። ስለዚህ ሕዝቤ ሆይ ወደ ቤት ግባ ማለት ወደ ልብ ተመለስ። እስኪ ወደ ልብ በሉ። ደጅህን ዝጋ ማለት ሕዋሳትህን ተቆጣጠር ነው። ምን ተቆጣጠር ነው? ሕዋሳትህን ተቆጣጠር። በዓይን ክፉ እያየ ነው ይህንን ኃጢአት ያስገባው፣ ይህን ደዌ ያስገባው። ዓይንን መልስ። በጆሮ የሚቆረቆረው የረከሰ ነገር አቁም። በአፍ የምትናገረው የረከሰ ነገር፣ የምትበላውን የረከሰ ነገር፣ ያለ ጊዜ መብላትክን፣ ክፉ መናገርክን፣ ነገር መስራትክን፣ ማንሾካሾክን፣ መራገምክን፣ መሳደብክን፣ ሐሰት መናገርክን፣ መዋሸትን አቁም። አፍክን ዝጋ፣ ጆሮን ዝጋ፣ ዓይንን ዝጋ። እጅህን በሰው ላይ አትቀስር፣ ያልተፈቀደልህን አታንሳ።
ክፉ ነገር አታድርግ፣ ነፍስ አትግደል፣ እነዚህን በሮችን ዝጋ። ኧረ በመምህር አምላክ በእውነቱ የተማርነው እኛ ይሄን ነው። ማቴዎስ 6 ላይ ጌታ አለ አንተ ግን ስትጸልይ ወደ ቤት ግባ ደጅህን ዝጋ ያለው ሊቃውንት የተረጎሙትን ሕዋሳትህን ሰብስበህ ጸልይ ብለው ነው የተረጎሙልን። አንተ ግን ስትጸልይ ወደ ቤት ግባ፣ ወደ ልቡና ተመለስ፣ ደጅህን ዝጋ፣ ሕዋሳትህን ሰብስበህ ጸልይ፣ ወዲያና ወዲህ አታባክን። ስትጸልይ ሰው ቢጠራ አቤት አትበል። በምትጸልይ ጊዜ የበቃ ሰው እንኳን ቢመጣ የሰይጣን መልእክተኛ ነውና አቤት አትበለው። ጸሎትን አቋርጠህ ሐሳብህን አታባክን። ሰው ባለፈ ቁጥር ዘወር አትበል። ደጅን ዝጋ ማለት ይሄ ነው። በትርጓሜ ወንጌል የተጻፈልንም ይሄ ነው። የትንቢተ ኢሳይያስ ትርጓሜም ይህ ነው። ከዚህም ተጨማሪ በዜና እስክንድር መጽሐፍ አናቀጸ ሕይወቱ ለሰብ የሚባሉት የሰው ልጅ የሕይወት በሮች የሕይወት ቀዳዳዎቹ የሚባሉት ዓይኑ፣ ጆሮ፣ አፍንጫው፣ አፉ፣ እጁ ናቸው። የሚረክስም በእነዚህ ነው፣ በእነዚህ በገባው ነገር ነው። የሚቀደስም በእነዚህ በገባው ነገር ነው። ስለዚህ ደጅህን ዝጋ ማለት ሕዋሳትህን አስተካክል። ሲበሉ ሊቃውንቱ ምንክን አስተካክል? ሕዋሳትህን አስተካክል፣ ለክፉ ነገር የተዘጋ አድርገው ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ቅዱስ ዳዊት ምንድን ነው ያለ? አቤቱ ጌታ ሆይ ከበሽታ ጠብቀኝ፣ ከወረሽኝ አድነኝ አላለም። ያለ ምንድን ነው? ሲምግዚው አቃቤ ላፌ፣ አቤቱ ላፌ ዘበኛ አብጅልኝ። ምን አብጅልኝ አለ? ለምን? ላፌ የሚያስገድልህ አፍህ ነው፣ ከእግዚአብሔር ጋር የሚያጣላህ የሚያስገድልህ ጆሮ ነው። ሐሜት የምትሰማበት፣ ዘፈን የምትሰማበት፣ ክፉ ወሬ የምታጠራቅምበት በእንደዚህ ያለ ነገር አላስገባም ብለህ ሕዋሳትን ዝጋ ማለት ነው። ሕዝቤ ሆይ ወደ ቤት ግባ የተባለው ወደ ቤትህ ወደ ድንግል ማርያም፣ ወደ ቤትህ ወደ ቤተ ክርስቲያን፣ ወደ ቤትህ ወደ መንግሥተ ሰማያት መልስ ማለት ነው። ውጣ ማለትስ አይደለም። ወደ ቤትህ ወደ ቤተ ክርስቲያን ግባ፣ ወደ ቤትህ ወደ ሕዋሳት ተመለስ፣ ወደ ቤትህ ወደ መንግሥተ ሰማያት አስብ፣ ወደ ቤትህ ወደ ቤተ ክርስቲያን አኮዜ አኮ ብለዜ አብያት አልቆ ያለ ቅዱስ አትናቴዎስ በቅዳሴው እኛስ አለ ነፋሳት የሚነቀንቁት ጎርፍ የሚያናውጠው ቤት የለንም። እስኪ ወሩላችሁ እኛስ ወሩ ነፋሳት የሚነቀንቁት ጎርፎች የሚያናውጡት አላ ኢየሩሳሌም አጋዚት እንተ በሰማያት። እንግዲህ ቤታችን እንዴት ያለች ናት ትሉኝ እንደሆነ በሰማይ ያለች ኢየሩሳሌም ሰማያዊት ናት ቤታችን። ቅዱስ ጳውሎስን ብትጠይቁት ተመልከቱ፣ ብትጠይቁት ምን ይላል? ለመተነስ ሰማይ ደርነ ዘበምድር ብነ ሕንፃ ተመልከቱ፣ በውስተ ሰማያት ዘይገብሮ ወደ ሰብ። በምድር ያለው ቤታችን ቢፈርስም በሰማይ የሰው እጅ ያልሰራው ቤት አለን ብሎ ነው የተናገረ። ሁለተኛ ቆሮንቶስ 5 ላይ በምድር ያለው ቤታችን ቢፈርስም በሰማይ ቤት አለን። ቅዱስ ጴጥሮስን ብትጠይቀው ወንስቴፎ ሐዳሳተ ሰማያት ወሐዳሰ ምድር፣ አዲስ ሰማይና አዲስ ምድርን ተስፋ እናደርጋለን። መልሰን ቅዱስ ጳውሎስን ብትጠይቀው ወነነሰ ዘውስተ ሰማያት ሀገርነ፣ እኛ ግን ሀገራችን በሰማይ ነው። ሀገራችን ቤት ነው ያለው። አዲያ የእግዚአብሔር ቤት ያላዳነንን በሽታ እኛ በጭራሮ የሰራነው ቤት ሊያድነን ነው? የድንጋዩ ክምር ሊያድነን ነው? የአምላክ ሥጋ የሚፈተትበት ቤተ ክርስቲያን ከበሽታ ካላዳነን፣ የአምላክ ደም የሚፈስበት ቤተ ክርስቲያን ከበሽታ ካላዳነን የኛ የብሎኬት ጥርቅም ነው የሚያድነን? አያድነንም። የሚያድነን የእግዚአብሔር እጅ ነው። ብንሰማ ይሻለናል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ስለዚህ ዘይሆረ ያለው ያልሄደ ያለው ክፉ ሐሳብን ያልተቀበለ። ክፉ ሐሳብ ከምን ይመነጫል? ከራስ ወር እንጂ በምንድን በሆድ ሁለተኛ ሐሳብ በረፍት በሉ እንጂ በሆዳምነትና
በሥራ ፈትነት በሉት እንጂ አሳምሩት። ስድቡን ትጠሩታላችሁ አይደል? በሆዳምነትና በሉ በምንድን ነው? በሥራ ፈትነት ያመጣነው ነው። በዚህ ክፉ ሐሳብ ይመነጫል። ያንን ክፉ ሐሳብ ምን ይላል? አክብሮ ይቀበለዋል ይላል። አክብሮ ይቀበለዋል። ውሃ ከሌለበት ትል የለም፣ አሳም የለም። ትላትን እንዳይኖር ከፈለግ ውሃውን ማድረቅ ነው። እባብ እንዳይራባብ ከፈለግ ውሃውን ማድረቅ ማንጠፍጠፍ ነው። አጋንንት ባንተ ላይ ክፉ የክፉ ሐሳብ ትላትሎችን እንዳያራቡብህ እንዳይዘሩብህ ስረቅ፣ ዘሙት የሚል ክፉ ትላትል እንዳይዘሩብህ ጠፈፍ በል ነው። ጠፈፍ ማለት ክፉ ሐሳብን ደረቅ አድርገው በምን በትጋትና በጾም ምን አድርገህ ክፉ የሚያሳስቡ ሐዋሳትን በመወሰን እንዴት አድርገህ ተመልከት። ለማ አይንከ ታስሕተከ ምልዓ ወግድፋ አይን ብታስት ካንታው ተጠጣላል ማለት አይን ቀና ብዬ አልጸልይም ደሞኛል ብትልም እምቢ ብለህ ቀና በልባትም እምቢ ብለህ ቀና በልባት። ወለማ እዴከ ዘይማ ታስሕተከ እዴከ ዘይማ ምትራ ወግድፋ ቀኝ እጅ ብታስት ካንተ ቆርጠጣላል ማለት እጅ አልመጸውትም ብትል እምቢ ብለህ ተጠባት። ተመልከቱ። እግር ብታስት ካንተ ቆርጠጣላል ማለት በመጥረቢያ ነው አይደለም። አልቆም ያጸልይም ብትል እምቢ ብለህ ቆምባት። እምቢ ብለህ ቆምና ጸልይባት። ብትቆረጥምም ብታቅመደምድም ሳታፋትል ቀጥ ብለህ ቆመህ ጸልይባት። እንዲህ ስታረግ ሐዋሳትን ስትዘጋ ብፁዕ ብእሲ የተባለውን ታገኛለህ። ብፁዕ ብእሲ ዘየሆነ በምክረ ርስያን ከቃሉ ጋር ናችሁ። ክፉ ሐሳብ እሱ ነው። ሁለተኛ ከምን ይመነጫል? ከባልንጀራ አጋንንት ካደረባቸው ሰዎች። አጋንንት በማን ያድራል? በነገሥታት ያድራል። አጋንንት ሲያስይወሙ ለመሳፍንት ይላሉ አባቶቻችን። አጋንንት ባለስልጣናትን ይመግባሉ ይላል። ማለት ምን ማለት ነው? ጉቦ እያሰጡ ያበሏቸዋል። በነገሥታት ያድራሉ። በክፉ ነገሥታት፣ በክፉ ባለስልጣናት፣ ሃይማኖት በሌላቸው ያድራል። በመናፍቃን አድረው ክፉ ሐሳብ ያመነጫሉ። እሱ ብቻ አይደለም፣ ወዳጆቻችን ተጠቅመው ክፉ ሐሳብ ያመነጫሉ አጋንንት። ለዚህ ነው ሲራክ ከሚመክሩ ሰዎች ተጠንቀቅ የሚለው። ከማን ተጠንቀቅ አለ? ከሚመክሩ ሰዎች። ወዳጅ መስለው ጥፋትን የሚመክሩ አሉ። ለምሳሌ የኢዮብ ሚስት በቂ ናት። ምን አለችው? እንደው እግዚአብሔር ይመስገን እግዚአብሔር ይመስገን የምትል ከዚህ በላይ ምን ሊያደርግልን? ስደባውና ሙት በሉኝ። ኧረ በሞት የተናገሩ እግዚአብሔር ስደባውና መሞታችን ላይ ቀር እያመሰገነው ብንሞት አይሻልም? ዲዮጋይ ድረስ እኮ ነው ባርኮ ወሙት። የሞኝ ምክር ይኸው እንደዚህ ነው። እግዚአብሔርን በሞት የእግዚአብሔርን ስደብና ሙት በሉ። በምን እንጂ ተሰድባላችሁ? ይኸው እንደዚያ እኮ ነው። ሞቱን አይቀር ከእግዚአብሔር ተለይተን የምንሞት ምን ወጣን? ከእግዚአብሔር ጋር ሆነን እንሞታለን እንጂ አልሞት ያመስል እሞት ሞት ሰበይንተ ክርስቶስ የአብይን ሁሉ ሞት። ከሞት የሚያመልጥ የለም። ለክርስቶስ ብሎ የሞቱት ሞት ግን ከሞት የተሻለ ሞት ነው። ትልቅ ሞት ነው። ሞት ሰናይት። እንዲያውም አባቶቻችን ቅዱስ ጳውሎስ ገላትያ መልእክቱ ላይ ምዕራፍ 1 ቁጥር 17 ላይ ያስተማረውን ሲተረጉሙ እኔ አለ ወንድረ ሰለስቱ ዓመት አረጉ ኢየሩሳሌም ራእይ ወለኬፋ ይላል። 3 ዓመት ተቀምጬ ኬፋን ላይ ወጣው። ኬፋ ያለው ቅዱስ ጴጥሮስን ነው። ኬፋን ለማየት ወጣው። ተመልከቱ። ወነበርኩ ምስለ ኬፋ 10 ወ5 ተመልከቱ። ዕለታት ይላል ቅዱስ ጳውሎስ ከ3 ዓመት በኋላ ጴጥሮስን ለማየት ወጣው አለና ከጴጥሮስ ጋር 15 ቀን ቆይቼ መጣው ይላል። ስንት ቀን ነው? 15 ቆይ 20 ቀን ቆይ። ለኛ ምን ያደርግልናል? ጥቅሙ ምንድነው? ኬፋ የተባለ አለት ነው። አለት የተባለ ክርስቶስ ነው። ክርስቶስም ሃይማኖት ነው። ከ3 ዓመት በኋላ ኬፋን ለማየት ወጣው ማለት ስጋዬን ንጹህ አድርጌ፣ ነፍሴን ንጹህ አድርጌ፣ ልቤን ንጹህ አድርጌ
ሃይማኖቴን ተረዳሁት ማለት ነው። ስጋዬን ንጹህ አድርጌ በርዚ ነፍሴን ንጹህ አድርጌ ልቡናዬን ንጹህ አድርጌ ምንን ተረዳሁት አለ? ሃይማኖቴን ተረዳሁት። 15 ቀን ከጴጥሮስ ቃል ቆየው አለ። ምን ማለት ነው? በሃይማኖቴ እስከ 10 ማዕርጋት እስከ 5 ተውላጣት ደረስኩበት ማለት ነው ይላሉ ሊቃውንት። 10 ማዕርጋት በሉ እስከ 5 ተውላጣት በሉ እስቲ ተውላጣት 10 ማዕርጋት አለ ቅድስና እግዚአብሔርን እስከ ማየት የሚደርሱበት። ከ10 ማዕርጋት 5 ተውላጣት አለ። በሃይማኖቴ እስከ 10 ማዕርጋት እስከ 5 ተውላጣት 5ቱ ተውላጣት ውስጥ አንዱ ምን ይባላል? ሞት ሰናይ ይባላል። እስኪ ሞት ሰናይ በሉ። አዎ ከ5ቱ ከ15ቱ ሰው በሃይማኖቱ ከሚያገኛቸው በጎ ነገሮች አንዱ ያማረ ሞት ነው። እስቲ ያማረ ሞት በሉ። ያማረ ሞት ማለት ምን ማለት ነው ቢባል ለክርስቶስ ብሎ መሞት። ስለ ክርስቶስ ብሎ መሞት በሉ። ለክርስቶስ ብሎ መሞት ከሞት ይበልጣል። በጎ ሞት ነው። አንድ በሃይማኖት የሚገኝ ማዕረግ ማለት በሃይማኖት መሞት ነው። በሃይማኖታችን እንድንሞት እግዚአብሔር ይርዳን። በክፉ ሰዎች ያድራል፣ በወዳጆቻችን ያድራል። የበቃ ሰው መስሎም ይገለጣል፣ መነኩሴ መስሎም ይገለጣል፣ ሽማግሌ መስሎም ይገለጣል። አንድ መነኩሴ ነበረ። አንድ ባይታዊ ሲጸልይ ሰይጣን የበለጠ ጢሙ ረዘም ያለ ሽማግሌ ባይታዊ መስሎ ተገለጠለት። ኋላ እኔ በቅቼ አጥናናው ጎብኘው ብሎ ልኮኝ ነው እግዚአብሔር አለ። አባቴ እኔን ለመጎብኘት ከመጡማ ይነሱና እንጸልይ አለው። ማን ነው ያኛው? ማን ነው? አርበኛው ዲያብሎስ ነው። ከዚያ ተመልከቱ ብድግ አለና እንጸልይ ብሎታል። እሺ ጸልዩ አባ እርሶ ይጀምሮታል። ለዓለም ወለዓለም ዓለም ይዜኒ ወዘልፈኒ አለ። ትርጉም የለውም ማለት ነው። ዝም ብሎ ለዓለም ወለዓለም ይዝከርታ ይዜኒ ወዘልፈኒ ለዓለም ወለዓለም ዓለም ምን ዳ ይዚህ ዛሬም ዘወትርም እስከ ዘላለም ምንድን እግዚአብሔር ማለት ነው። ዝም ብሎ ዛሬም ዘወትርም እስከ ዘላለም አባት የበስመ አብ ወወልድ ወመንፈስ ቅዱስ ይበሉ እንጂ ሲለው ያው የሚሆነው ተኖ ቀልጦ ጠፋ ይላል። ስለዚህ የበቃ መስሎ መነኩሴ መስሎ ካህን መስሎ ዲያቆን መስሎ ባይታዊ መስሎ ወዳጅ መስሎ ይፈትናል። ምንም ይሁን ምን ግን ማስተዋል የሚገባቸው ምንም ይሁን ምን ማንም ሰው በእግዚአብሔር ካልሆነ ሰይጣን ነው። አባቶቻችን ያስተማሩንን እስከ ተቃወመ ድረስ ማንንም ሰው አንቀበልም። ማንንም ሰው ምንንም ሰው እንግዲህ ማዕረጉን ራሳቸው መዘርዘር ትችላላችሁ። የአባቶችን ትምህርት ነቢያት ከተነበዩት፣ ሐዋርያት ከሰበኩት፣ ሐዋርያውያን አበው ከተከተሉት፣ ሊቃውንት ከተረጎሙት፣ መነኮሳት ከኖሩት፣ ሰማዕታት ከሞቱለት፣ መላእክት ከሚዘምሩለት ከዚህ ስርዓት የወጣ የሚናገር ሰው ሁሉ ተቀባይነት የለውም። ማንኛውም ነገር መጻሕፍትን እስካልተቃወመ ድረስ እንቀበለዋለን። ስለዚህ ክፉ ሐሳብን በምን መዝናለን ሲባል በቅዱሳት መጻሕፍት። እስኪ በቅዱሳት መጻሕፍት በሉ ምን አላችሁ? ይሄ ከክፉ ሐሳብ የሸሸ ሰው ሐሳብን ከመታገል ሐሳብን መሸሽ ለመጽደቅ የመጀመሪያው እርምጃ ነው ይላሉ ሊቃውንት። ሐሳብን ከመታገል ሐሳብን መሸሽ፣ ሐሳብን ከመታገል ላድርገው አላድርገው ከማለት ሐሳቡን የምትተካበትን ሌላ ሐሳብ ተካይ ነው። ሐሳቡን የሚተካ ሌላ ሐሳብ ስታስብ ክፉ ሐሳብ ካንተ ወጥቶ ይወድቅልሃል ይላል። ስለዚህ መጀመሪያው ከሐሳብ መሸሽ ነው። ሁለተኛው ብፁዕ ብእሲ ተመልከቱ። ወዘይቆመ ውስተ ፍኖተ ኃጥአን ተመልከቱ። ፍኖተ ኃጥአን ደግሞ ምንድነው? ኃጢአቱን ማሰቡን ይስበው ቆርጦ ያልሰራው ሰው ብፁዕ ነው። ሲቆርጦ ያልሰራው ሰው በሉ ቆርጦ ያልሰራው ሰው ብፁዕ ነው። የመጀመሪያው ክፉ ሐሳብ ያላሰበ ሰው ያስከባል ነው። ለመቤታችን ብቻ አላልስ እንጂ ለመኑ ተው ወተደግሎ ሊና ሙሉ ደሰብ ለመላእክት ይተክዶሙ ድንጋሌ ሊና እስማ አበሱ በፍቶት ወረዱ ምዘ በቀዳሚ ኃጢአትን ከማሰብ መጠበቅ ከቶ ለማን ተቻለው ይላሉ ሊቃውንት። ለመላእክትስ እንኳን አልተቻላቸውም። በቀደመው ወራት ያልተሰጣቸውን ሽተው በድለው ከምድር ወደ ሰማይ ከሰማይ ወደ ምድር ወርደዋልና ይላል። ስለዚህ የህሊና ድንግልና ለማርያም ለመቤታችን ብቻ ተሰጥቷል።
እሷን የመሰሉትም ታግለው የህሊና ድንግልና ያገኛሉ። ይሄን ያደረገ ሰው ብዙ ነው። ባይሳካስ እስኪ ባይሳካስ ብሉ ባይሳካ ቀጣዩን አመጣው ወዘ ይቆመ ውስተ ፍኖተ ኃጥአን። ያም ባይሆን ክፉ ሐሳብ አለማሰብ ባይቻልም ኃጢአቱን ያልሰራው ሰው አስቦ ያልፈጸመው ሰው ብዙ ነው። እስኪ አስቦ ያልፈጸመው ወሩ አቤት። ለዚህ ነው ተፍጻሜተ ሰማዕት ቅዱስ ጴጥሮስ አርዮስና ልጄ አስበው እንደሆነ አትናገረው፣ ተናግረው እንደሆነ አትድገመው። እስኪ በሉ አስበው እንደሆነ በሉ ምን አትበለው፣ ተናግረው እንደሆነ አትድገመው። ይሄ ነው እንግዲህ ተመልከቱ። ኃጢአት አታስብ፣ አስበው ከሆነ እንዳትናገረው በሞዴል ተናግረው ደግሞ እንደሆነ እንዳትደግመው። ስለዚህ ዋናው ነገር ምንድነው? ኃጢአትን ወስኖ አለመስራት። ይሄ ብፁዕነት ያሰኛል። እያዩ ያልታሰበ ምን ቅዱስ ሙሴ ጸሊም ሰኔ 4 ቀን ይመጣላቸዋል። ታላቁ አባታችን ሙሴ ጸሊም የሥጋ አምሮት ያዘ። አረ ሥጋ ዛሬስ አለው ዝም ብሎ እንግዲህ ሙሴ ጸሊም ፊት ክርስቲያን ሳይሆን በጊቱን በጥፍሩ ገፎ ነበር የሚበላል። ይገርማል እኮ በጥፍሩ ላጥ አርጎ ገፎ ይበላታል። ጠጅ ሲጠጣ እንስራውን እንዳለ ከነጆሮ አንስቶ ነበር የሚገለብጠው። ኋላ ግን እግዚአብሔር ከዚህ ህይወት አውጥቶ ጥሩ ክርስቲያን አደረገው። የቀድሞ ህይወቱ እየታሰበው በፈተና ማይበል ይዋኝ ጀመረ። በምንኩስናው ጊዜ ክፉ ኃጢአት የሚባለው የቀድሞ ኃጢአት ቀድሞ ስንሰራው የነበረው ኃጢአት ክርስትና ስንጀምር እንኳን እየመጣት ይላል። የዚህ ጊዜ ተመልከቱ ሥጋ ቀድሞ ይበላው የነበረው በግ ትዝ አለ። ኃጢአትን ያላሰበ ብዙ ነው በሉ አስቦሳ ባይሳካለት ምን ያለው ብዙ ነው። አሰራው ብዙ ነው። አሰበና እባቡን ጠበሰው። አሁን ጠበሰና ይሄም ሥጋ ነው ብይ አላት። ሰውነቱ ይበላል አይበላም። ከዚያ በኋላ ሲያንገፈግፈው መመለስ መልሶ ወደ ማጥቶት ጤፍ እንጀራ ሲያሰኘው ከተማ ሄድና ጤፍ እንጀራ ስጡኝ፣ የላመ የጣመ ምግብ ስጡኝና የላመ የጣመ ምግብ አስቀርቦ ትክ ብሎ ይሄን ነው አይደለም ይሄን ነው ፈልገሽ ነበር እና ሰውነቱ መልሶ አዝሩ ብሎ ጥሎት ይመጣል። ኃጢአትን ያላሰበ ቢያስብ እንኳን እያየ የተወሰው ሰማዕት ነው። እያየ የተወሰው አንድ መነኩሴ ነበረ እንደ ሲያጣ የጾመውን ይላል ገበሬው፣ ሲያገኝ የበላው የጾመኝ ይባል። አሁን አንድ መነኩሴ የበቃው ነኝ አለ። በቅታው አባ ሸጋ ነው። ከበቁሳ ወርቅ በድስት ሞልቶ ቢያገኙት ምን ይላል? አንድ ሴት አብራወት ብታድር ምን ያደርጋሉ? አይ ወርቁን መቼም ላለማንሳት እታገላለሁ፣ ከሴቲቱ ጋርም ያው እንዳልወርቅ እንዳልሰናከል አምላኬን እለምናለሁ። አይ አባ ወርቁን እንደ ጠጠር ቆጥረውት ሴቲቱን እንደ ወንድም ቆጥረዋት ካደሩ በቅተዋል ማለት ነው። ወርቁን እንደ ጠጠር ቆጥሮ መሄድ፣ ሴቲቱን እንደ ወንድም፣ ሴቶችም እናቶችም ደግሞ ወንዶችን እንደ እህት ቆጥረው ካደሩ በቅተሃል ማለት ነው። እስካልበቃህ ድረስ ግን እንደዚያ መቁጠር ካልቻልክ ግን ገና እየታገልክ ነውና በቅቻለሁ አትር። ገና ላዩን ቀለም ተቀብቶ ውስጡን ቤት ሌባ የዘረፈው ቤት ነው የምትመስል። ገና ነው ብሎ መለሰልህ። አንዲት እመምኔት ናትና የበቃች እመምኔት። እመምኔት ማለት የእናቶች ገዳም አስተዳዳሪ እናት ማለት ነው። እና አርዲቶቿን ሴቶችን መነኮሳት ሰብስባ ስትል አንዱ ጀማሪ መነኩሴ እቺ መናጢ ሴት ወጥመድ መጣች ብሎ እየሮጠ መንገድ ሰብሮ ሲሄድ አባ ክብር ቢኖር ኑሮ እኮ ሴት መሆናችን አታውቀንም ነበር አለች። አይታና ድረስ እኮ ነው ወረደችበት አይደል? ክብር ቢኖር ማለት ለቅድስና ብትበቃ ኑሮ ገና ሆነ ነው እንጂ ሴት ሆነን አንታይም ነበር፣ ወይ መልአክ ሆነን ወይ ወንድም ሆነን እንታይ ነበር አለችው። ስለዚህ ይሄንን መስራት አስቦ ያልሰራው ሰው ቢሆንም በቅቶ ወርቅ ሰይጣን አንድ ቀን ለጌታ ምን አደረገው? ለኔ እኮ ብትሰግድልኝ አለና ቀጠሩን ብር አረገና ይሄን እሰጥሃለሁ አለው።
አዲያ ሊቃውንት ሲተረጉሙት አይናቶች መምህራን ማምላክ እንዲህ አሉ። ጌታ ግን ያይለታል እንዴ? አይ ለሱ ያየልኝ መስሎት ነው እንጂ ጌታስ በቅጠልነቱ ነው የሚያየው። በምንነቱ ነው የሚያየው? በቅጠልነቱ። ሰይጣን ግን ብር አድርጎ አየልኝ መስሎ ሞኝ። እኔ ሞኝ ይመስለኝ ነበረ። ጌታ ግን በቅጠልነቱ ነው የሚያየው። ስለዚህ ቅዱሳን ሲበቁ ወርቅ ምንድነው? ድንጋይ ነው አይደለም? የድንጋይ አካል እኮ ነው። ድንጋይ ነው። ብልጭልጭ ድንጋይ ነው። ብልጭልጭ ድንጋይ አለ፣ ነጭ ድንጋይ አለ፣ ጥቁር ድንጋይ አለ። ያ ወርቅ ብልጭልጭ ድንጋይ ነው። ስለዚህ ወርቅ በወርቅነቱ ክብር ሳይሆን በድንጋይነቱ የሚያዩት የሴትን ውበት በተመለከቱ ጊዜ አፈር ናት፣ ውሃ ናት፣ ነፋስ ናት፣ እሳት ናት ብለው የሚያስቡ እሳት እንደው እዚያ ለቤት ይነዳል፣ አፈር እንደው እዚህ ላይ ፈስፈልሃል፣ ነፋስ እንደው በዚህ ሽው እያለህልህ ነው፣ እሳት እንደሆነ በዚህ እየነደድልህ ነው፣ ውሃ እንደሆነ በዚህ ታች እየፈሰሰልህ ነው። ሰው ማለት ደግሞ የዚህ ጥርቅም ነው። ምን ከሰው ጋር ኃጢአት ለመስራት ያታግላል ብሎ ሰውን በጥንተ ተፈጥሮ የሚያይ ማለት ነው። ወንዱንም ሴቶቹ እንዲያርገው ሲያዩት የምን ይባላል? ብቃት ይባላል። ለዚህ ባይበቃም ግን የሚታገል ሰው ደምና ደም ተመልከቱ፣ ደም እስከ ማፍሰስ ድረስ ሰውነቱን ታግሎ የሚያሸንፍ ሰው ብፁዕ ነው። እስቲ ብፁዕ ነው በሉ እንጂ። በዓለም ላይ ትልቁ ሰው ማለት ራሱን የሚያሸንፍ ሰው፣ ራሱን ያሸንፍ ሰው ብፁዕ ነው። ሶስተኛ አሁን ባይሳካስ እኮ እያለ ነው የመጣ። መጀመሪያ ማሰቢያት ኃጢአት ለዋለ ማሰብ የቻለ ሰው ብፁዕ ነው። ቀጥሎ አስቦ ያልፈጸመው ሰው ብፁዕ ነው። ሶስተኛው ምን ያላለ ያልተቀመጠ በሉ መጀመሪያ ሄዶ ምን አለ? ቆመ። አንደኛው ተጃጅ ያደረገ መጀመሪያ የዲያብሎስን ክፉ ሐሳብ ምን አደረገው? አስበው ምን አደረገው? ሰራው እንጂ ከዚያ በኋላ ያንን ህይወት አድርጎ ሲኖር ምን አለ? ተቀመጠ። ስለዚህ ቢያንስ ሲሆን ኃጢአት ባላሰበ፣ ኃጢአት ባያስብ ደግሞ ማሰብ ባይሆንለት ባልሰራው፣ ቢሰራውም ቢሆን ደግሞ በኃጢአቱ ተዘፍዝፎ ያልኖረ ሰው ምንድነው? ንዑድ ክቡር ነው። ኃጢአትን ተጸይፋት የወጣ ሰው ብፁዕ ነው። ኃጢአትን የተጸየፋት ሰው እስከ ወበው አይጽምቴ እንዳለ ቅዱስ ዳዊት ጌታዬ ኢየሱስ ክርስቶስ አጥንቶቼም ተበላሹ ሸተቱ እግዚአብሔር ሆይ ብሎ ቅዱስ ዳዊት እንደተናገረ ኃጢአቱን ሲጸየፋት አጥንቶቼም ሸተቱ ተበላሹ እስኪል ድረስ ኃጢአቱ ያስጠላችሁ ሰው ብፁዕ ነው። ኃጢአትን እንድንጠላ እግዚአብሔር ይርዳን። አሜን በሉ። እንግዲህ ክፉ አለማሰብ ችላችኋል አልቻላችሁም? ተናገሩ ህይወታችሁን። ክፉ አስባችሁ አታውቁም? በሉ እንጂ። በጣም ጥሩ። ሰርታችሁ ትሳ የመጨረሻው ግን እንደው አታሩት። የመጨረሻው መቀመጥ ማለት ነው ብሎ ኃጢአቱ መቅረት። ቢያንስ የመጨረሻው የቀረልን ሰው ብዙ ነው። ግድ የለም። አያችሁ እግዚአብሔር ቸርነት እንዲዛብ በደረጃ እንደገለጸ ኃጢአት ማሰብ ባይሆንለት ያልሰራው ሰው ቢሰራው እንኳን ቶሎ ፈጥኖ የተነሳ ሰው አፈፍ ተንተንኩ ለወዲቆ እግዚአብሔር አምላክ ያንሳኒ፣ እኔ ተንገዳግቼ ነበር እግዚአብሔር አፈፍ አድርጎ አነሳኝ ብሎ ከኃጢአቱ ቶሎ አፈፍ ብሎ በንስሐ የተነሳ ሰው እሱም ቢሆን ብፁዕ ነው አለ። ግድ የለም ብትመለስ ብትወድቅም ተነስተህ ብትመጣም ደግሞ በዚህም ብፁዕነት ታገኛለህ። አይ እግዚአብሔር ቸርነቱ አትስሩ አለ ባይሆንልን፣ አታስቡ አለ ባይሆንልን፣ አትስሩ አለ ባይሆንልን፣ ሰርታችሁም ቢሆን ምራችኋለሁ አለ። በዚህ እንኳን የተመለሰ ሰው ብፁዕ ነው። አዲያ ንስሐ ገብተን ብፁዕ ከተባለ ምንጨነቃችሁ? ስለዚህ ምን አለ? ብፁዓን ለተሐርከ ሎሙ ኃጢአቶሙ። ተመልከቱ፣ ብፁዓን ለተሐርከ ሎሙ ኃጢአቶሙ ወለለ ሐሰበ ሎሙ ጌጋዮሙ ብፁዕ ዘይወልደ ቆሎቱ ኃጢአቱ። እግዚአብሔር ኃጢአቱን ያልቆጠረበት ሰው፣ በደሉ የተተወለት ሰው፣ በንስሐ የቀረለት ሰው ብፁዕ ንዑድ ክቡር ነው። ስለዚህ አንድ ብፁዕነት ይሄ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሁለተኛ ሶስቱ የኃጢአት ደረጃዎች የሚባሉት ብፁዕ ዘይሆረ በምክረ ረሲዓን፣ እግዚአብሔርን የዘነጉ ሰዎች በትምህርታቸው ያላታለሉት ሰው ብፁዕ ነው። ያ አሁን ደግሞ በመናፍቃን ትምህርት ያልታለለ፣ ቅድም በኃጢአት እስኪ በመናፍቃን ያልታለለ በሉ። በምን ያልታለለ?
እንዳትታለሉ ትምህርት ሊኖራችሁ ይገባል። ትምህርት ካላችሁ ማንም ያልታላችሁ። ያልታለለ ሰው ተታሎም እንኳን ቢሆን ይላልማ ተታሎም እንኳን ቢሆን በትምህርቱ ጸንቶ ሳይኖር እንዲህ ያለ ክደት ሰምቼ ነበር አስተምሩኝ ብሎ የመጣ ሰው እሱ ብዙ ነው። ወድቆም እንኳን ቢሆን ክዶም እንኳን ቢሆን 3 ወር 4 ወር እንኳን እነሱ አዳራሽ እነሱ ቤት ገብቶም እንኳን ቢሆን ፈጥኖ ደግሞ አሁን የተመለሰ ሰው ወደ ይቆመ ተመልከቱ። ረሲያን ኃጥአን እግዚአብሔር ያጡ አሁን የሚያመልኩ ሰዎች በሚኖሩበት ክደት እልክ ይዞት ጠፍቶ ያልቀረሰው ብዙ ነው። ብዙ ወንድሞቻችን ከቤተ ክርስቲያን ወጥተው የቀሩት እልክ ይዟቸው ነው። ታውቃላችሁ? አሁን ብዙ ፓስተሮች ውሸት እንደሆኑ ያውቁታል። ያሉበት ሃይማኖት ማለት ብዙ የሌላ እምነት ሰባኪዎች ሁሉ ያዙት እምነት ውሸት እንደሆኑ ተረድተውታል። እንዳይመለሱ ግን ትዕቢታቸው ከዚያ ሰባኪ ናቸው። እዚህ ሲመጡ ምንድነው የሚሆኑ? ህዝብ ሰምታችኋል አይደለም? ቁጭ በሉና ምዕመናን ንስሐ ግቡ ሊባሉ ሆነ። ሞት ይሻላል እዚህ ስፈውስ ኑር የዚያች አላረገውም ብሎ በትዕቢት እንደ ዲያብሎስ እናታችን ክርስቶስ ሰምራ ዲያብሎስ ናላስታርቅ ብትለው ማነው ሊነግርሽ የተቀመጥኩበት የሚጠራኝ እንዳለው ትዕቢታቸው እንዳይመለሱ አደረጋቸው። ወንድሜ ሆይ በሰው ክደት እንዳትታለል ተጠበቅ፣ ተማር። ተታለህም ከሆነ ልኩን ተወውና በዚያ ጸንታ አትኑር። ይሄም እንኳን ቢያቅት ደግሞ አረ እንደውም ቢብለህ ክደህም ከሆነ ደግሞ አንድኛ ጥምቀት አድርገህ የእነሱን ሃይማኖት ተቀብለህ ከመስዋዕታቸው ተሳትፈህ ለጣዖቱ ሰግደህ እንኳን ቢሆን ወዛይነ በለ በዚያው ያልቀረሰው ብዙ ነው። እስኪ በዚያው ያልቀረሰው ብዙ ነው በሉ። በዚያው ያልቀረሰው ብዙ ነው። አሁንም ቢሆንና ክርስቶስ ይቀበላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ከምስጋና ይግባውና በምድር ላይ ሲኖር ስንት ሙታን ያስነሳው? እደግል ሴት ነሽ ወይ እንዲያው አሳድግ ሶስት እንዲያው ማመላክ ይስድ ያሳድግ ለክብር ያውቃው እግዚአብሔር አሜን በሉ እንጂ ሶስት ነው። እውነቱን እኮ ነው እያችሁ እግዚአብሔር ከኛ ጋር ለመሆኑ እኮ ምስክሩ ነው። እንግዲህ አዛኝ አሁን የሊመቸ ተምሮ ነው ሶስት እንዲያው ቋን ማምላክ አራት ሊል እኮ ይችላል፣ ሁለት ሊል ይችላል። እውነቱን ነው ሶስት ነው። ስላሴ ይጠብቁት አሜን በሉ። ከዓይነ ሞት ይሰውረው፣ ለክህነት ያብቃው፣ ቅዱስ ልጅ ያድርግልን። ለኛም የሱ አምላክ የኛንም ልቡና ይክፈትልን። ያችሁ ሲያናገር ሶስት እንዲሁ ቃዛኝ ከልብ ነው ገርሞኝ ሶስት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሶስት ሙታን ነው። በደንብ ስሙ። አንደኛው አንዲቱ ልጅ ሕፃን ናት። ሁለተኛው ጎረምሳ ነው። ሶስተኛው ጎልማሳ። ያዙ። አንዲቱ ምንድናት? ሁለተኛው ጎረምሳ በልጅ፣ ሶስተኛው ጎልማሳ። ሕፃኒቱ ከእናቷ ቤት ነው የተነሳች። ከእናቷ ቤት ልትቀበር ሳትሄድ፣ ጎረምሳው ደግሞ ሊቀበር ሲሄድ ከመንገድ፣ ጎልማሳው አልዓዛር ደግሞ ከተቀበረ በኋላ። አያችሁ ሶስት ደረጃ። ምንድን ከምን አልኳችሁ? ከቤቱ ውስጥ ከመንገድ ከተቀበረ በኋላ። አሁን ተመልከቱ፣ አስተውሏት። ይቺ ብላት ምስጢር ናት። ከቤት ውስጥ የተነሳው የሚባለው ከቤተ እግዚአብሔር እየኖረ የሞተው መነኩሴ ነው ግን ኃጢአተኛ ሌባ፣ ቄስ ነው ግን ኃጢአተኛ ሌባ፣ ቆራቢ ነኝ ባለትዳር ነኝ ይላል ግን ሌባ፣ ሞላጫ፣ አጭበርባሪ፣ ካዲ የሆነው አብየት ውስጥ የሞተ አብን የሞተ ነው። አብየት ውስጥ የሞተ አብየት ውስጥ። ቀጥሎ ደግሞ ምን የሞተ ነው? አመንገድ ምን ቀርቶታል? መቀበር የቀረው። እስቲ መቀበር የቀረው ነው። ይሄ ደግሞ እናቴ ወጣቱ ነው። ወጣቱ ዝም ብሎ ክደት ሲቀረው በቀር ኃጢአትም ሁሉ የሚያደርግ ነው። የሰማዩን ማናየው አትጃጃል። ሆዴ ሙላ ደረቴ ይቅና 24 ሰዓት የሚበላው፣ ጾም ሲሉት ሽማይ ነው የሚዞረው፣ ጸልይ ሲሉት አታጋኑ አታካብዱ የሚል እንዲህ ያለው ምን ይባላል? መቀበር የቀረው። ምን የቀረው ነው?
ክደት ብቻ ሲቀረው ኃጢአትን ሁሉ መርጦ ኃጢአትን ሁሉ ያደረገ ማለት ነው። ዝም ብሎ በስም ክርስቲያን ብቻ ይባላል። ሶስተኛውሳ ምኑ ነው የተነሳ ነው? ጎልማሳው የተቃወ የተነሳው አላዛር። ይሄ ደግሞ ከክደትም ቢሆን የሚመልሰው ነው። ስለዚህ ምን ማለት ነው? ክርስቶስ ከቤት ውስጥ ሙናችሁ ብትሞቱ አነሳችኋለሁ፣ በዳሪ ሞታችሁ ቆይታችሁ ብትሞቱ አነሳችኋለሁ፣ ክዳችሁ ብትመለሱ እቀበላችኋለሁ ለማለት ሶስቱንም ክርስቶስ ያደረገ ሀለውኒ አባግ ዘኢኮና እምዝንቱ አጠድ ምንድነው? እነዚያንም ተመልከቱ አመጣቸው ዘንድ ሀለውኒ አምጾን ዘ አመጣቸዋለሁ ወይ ከኩና አሃደ መሬት ለሃዱ ኖላዊ ለአንድ መንጋ አንድ እረኛ ይሆናል ብሎ የካዱትም ቢሆን ከመጡ እቀበላቸዋለሁ ብሏል። ስለዚህ በመናፍቃን ያልተታለለ ብፁዕ ነው እንጂ ተታሎም ፈጥኖ ክደቱን በትምህርት ያጣራ ምንድን ነው? ከካደ በኋላም ቢሆን የተመለሰ ምንድን ነው? ብፁዕ ነው። ከክደት ተመልሰው የበቁ ስንቶች አሉ። ለክብር የበቁ ሙት ያነሱ ብዙ ቅዱሳን አባቶቻችን አሉ። ሁላችንም ልቡናችንን ይመልስልን። አሜን በሉ እንጂ። ሌላው ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላው ደግሞ ይሄ ሁሉ ቢያቅተው ለሰው ያላስተማረው ሰው ብፁዕ ነው። ለምን ያላስተማረ ሰው ቢያንስ ይጸደቅ፣ ባይጸድቅ ግን ለሌሎቹ ያላስተማረ ሰው ወዛይ ነበረ እሱ ክፉ ሐሳብ ተክሎ ያልሄደ ሰው እሱ ብፁዕ ነው ሲሆን እኛ እንመለስ። ባይሆን ለሰው ክፉ ከማስተማር እግዚአብሔር ይሰውረን፣ ሰው ከማስተናገድ እግዚአብሔር ይጠብቀን። አሜን በሉ። እንግዲህ ረሲአን ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ረሲአን የሚባሉት ጣዖት የሚያመልኩ ናቸው። ዝንጎች የተባሉት የፈጠራቸውን የዘነጉ፣ ኃጢአተኞች የሚባሉት ደግሞ ባልንጀራቸውን የሚበድሉ ናቸው። የመጀመሪያዎቹ እግዚአብሔርን የሚበድሉ ናቸው። ሁለተኛው ባልንጀራቸውን የሚበድሉ ናቸው። ሶስተኞቹ ደግሞ ምንድን ናቸው? እነዚህ ደግሞ ዓይኑ በፈረጠ ሰውነቱ በደነቆረ ጆሮ በማይሰማ እግሩ በተቆረጠ ሲሳለቁ የሚውሉ ናቸው። ስለዚህ ከዋዘኞች ጋር ተቀምጦ በሰው የማይስቅ ሰው እርሱ ብፁዕ ነው በሉ እንጂ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ወይም ምን ማለት ነው? መጀመሪያ ኃጢአትን እንዳሰባት የሚናዘዝ ሰው፣ እስኪ እንዳሰባት የሚናዘዝ ወሩ። ሁለተኛ ሊሰራው ሲል የሚናዘዝ ሰው፣ እስኪ ሊሰራው ሲል ወሩ። እገሌን ልመተው ብዬ ይገርሞታል አባዬ ሰው ደርሶብኝ ታውቆት እግዚአብሔር አወጣኝ ብሎም ቢሆን የሚናዘዝ ማለት ነው። ሰው እኮ ይጋችሁ ኃጢአት እኮ ልንሰራ ስንል ሰው የሚደርስብን እኮ እግዚአብሔር ጥበቃ እንደሆነ ታውቃላችሁ። ሊጠብቀን እኮ ነው። አዳዳ አንዳንዱ ሰው አይ ብሎ ይናደድ ይሆናል። ደግሞ ሊሰጥ ስልሳት ስትል እኮ ሰው ከች ካለባችሁ እግዚአብሔር ጠብቋችኋል ማለት ሌባ እንዳትሆኑበት አስቦት ሊሰራው ሲል የተናዘዘ። ሶስተኛ ሰርቶም ቢሆን የመጣ ብፁዕ ነው። ሰርተን ቢሆን ለመምጣት ያውቃል። አሜን። ሌላ በሁለተኛው ወገን ብዙ ብእሲ ዘይሆነ በመክረ ረሲአን ወዘይቆመ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መስተጻድቃን። ይሄ ደግሞ ሶስተኛው ነው። በጎ ሐሳብን የተቀበለ ሰው ብፁዕ ነው። አሁን እንግዲህ በተቃራኒ ሆነ። እስኪ በጎ ሐሳብን በሉ። የተቀበለ ሰው ብፁዕ ነው በሉ እንጂ። ሁለተኛ ወዘይቆመ ውስተ ፍኖተ፣ በዚህኛው ዘቆመ ሊሆን ነው ማለት ነው። ወዘይቆመ ውስተ ፍኖተ ኃጥአን ሲል ደግሞ ተመልከቱ፣ የተቀበላትን በጎ ሐሳብ የሚሰራት ሰው ብፁዕ ነው። እስኪ በሉ የተቀበላትን በሉ በጎ ሐሳብ የሚሰራት ሰው ምንድን ነው? ብፁዕ ነው። ሶስተኛ የጀመራትን በጎ ስራ የሚዘልቃት ብፁዕ ነው። እስኪ በሉ የጀመራትን በሉ የሚፈጽማት ምንድን ነው? ብፁዕ ነው። እነዚህ ሶስት ደረጃዎች ደግሞ ኃጢአትንም ለመስራት ሶስት ደረጃዎች አሉ። ክፉንም ለመስራት ሶስት ደረጃዎች አሉ። በጎንም ለመስራት ሶስት ደረጃዎች አሉ። አሁን ወደ በጎ እንምጣ። በክፉ እንዳንጨርስ ትምህርታችን። አንድን በጎ ሐሳብ የመጀመሪያው እርምጃ ጻድቅ ለመሆን ምንድነው? መቀበል። ሲመቀበል በሉ። ሁለተኛ መጀመር በሉ። ሶስተኛ አጽንቶ መፈጸም።
እንዳትረሱ ማምላክን መቀበል በሉ መጀመር እሺ አጥንቶ ምን ማለት መፈጸም እንዲህ ያደረገ ሰው ብፁዕ ነው። መቀበል ለመቀበል ምን ያስፈልጋል? በጎ ሕሊና። በጎ ሕሊና በሉ በጎ ሕሊና። ምክንያቱም መቀበል ይገባል ስንል ደግሞ በጎና ክፉን ለይተን አውቀን ነው። ንሕነሰ መሲሐውያን ናይምር ዘይበቋነ ወዘኢይበቋነ። የተወደዳችሁ እግዚአብሔርን የምትወዱት ይልቁንም እግዚአብሔር አብዝቶ የሚወዳችሁ ክርስቲያኖች እኛ ክርስቶሳውያን ከሌሎች የምንለየው ክፉና ደግን ለይተን በማወቃችን ነው ይላል ቅዱስ ዮሐንስ አፈወርቅ በድርሳኑ። እዚህ እግዚአብሔርን የምትወዱት በዚህ ይልቁንም እግዚአብሔር የሚወዳችሁ የተወደዳችሁ ክርስቲያኖች ሆይ እኛ ክርስቶሳውያን ከሌሎች የምንለየው ክፉና ደግ ለይተን በማወቃችን ነው። መጀመሪያ ክፉና ደጉን ለይተህ እወቅ። ደግ እንደሆነ ለይተህ ያወቅከውን ነገር ተቀበለው። የተቀበልከውን ነገር ጀምረው። የጀመርከውን ነገር እሳ በል እንጂ። እሺ ዳዊት መጸለይ መድገም ጥሩ ነው አይደለም? እዚህ ጥሩ ነው የሚል በደንብ አውጡ። እሺ ተቀበላችሁታል? በጣም ጥሩ። ጀምራችኋል? እስቲ የጀመረ እንዴ እግዚአብሔር ይስጣችሁ በእውነቱ። እሺ እናንተ ያልጀመረሽ ተቀብሎ ዳዊት ጥሩ ነው ብሎ ያልጀመረ እናንተ ጀምሩት። ጀምሩት። ስትጀምሩት ምን ትሆናላችሁ? ብፁዕ ትብፁዕ በሉ። አዎ የጀመራችሁት ብፁዕ ናችሁ እንዳትቆሩ። የጀመራችሁት ብፁዕ ናችሁ፣ ያልጀመራችሁት ስትጀምሩ ብፁዕ። እሺ ብፁዕ ሆናችሁ በጣም ጥሩ። ጀምሮ ደግሞ ተመልከቱ የተቀበለው ብፁዕ ነው። እስኪ የተቀበላችሁ የዳዊት መልካም ሸካ ነው ያላችሁት ማለት ነው። በቃ እናንተ በቃ አንድ ብፁዕ አላችሁ። ይሄንን ወደ መጀመሪያ ያደረሳችሁ የጀመራችሁት ደግሞ ወረተኛ ሕሊና ሳትይዙ ከዘለቃችሁት ብፁዕ ነው። ተመልከቱ ጅምሩን የጨረሰ ሰው ብፁዕ ነው። ዳዊትም ጀምሯል። ብዙ ሰው ድርሳነ ሚካኤል የደረሰ ብዙ ነው። ይሄ መዝገበ ጸሎት የሚባል ጸሎት አለ አንድ ቁና የሚሆን ያም ጀምሮ ብፁዕ ነው። ሳሳ ያለ ነጠላ ያደርግና ሰው በዚያ አንግቶ ሲሄድ እንደው ለግርማ ሞገሱ እኮ ነው የሚያደርገው እንጂ አይደግመውም። ለግርማ ሞገሱ ያንን ያደርግና ያንን ያደርገዋል። ያንንም የጀመረ ብዙ ነው። ሰንበት ተማሪነትን የጀመረ ብዙ ነው። ማህበርን የጀመረ ብዙ ነው። መመጽወት የጀመረ ብዙ ነው። መቁረብ የጀመረ ብዙ ነው። መጸለይ የጀመረ ብዙ ነው። ምንኩስናን የጀመረ ብዙ ነው። ዲቁናን የጀመረ ብዙ ነው። ቅስናን የጀመረ ብዙ ነው። ዘማሪነትን የጀመረ ብዙ ነው። ስብከትን የጀመረ ብዙ ነው። ትርጓሜን የጀመረ ብዙ ነው። ቤትውናን የጀመረ ብዙ ነው። ጵጵስናንም የጀመረ ብዙ ነው። ፕትርክናንም የጀመረ ብዙ ነው። የፈጸሙት ግን ጥቂቶች ናቸው። ስለዚህ የፈጸመ ሰው ብዙ ነው። እስኪ የፈጸመ ሰው ብዙ ነው በሉ። የፈጸመ ሰው ምንድን ነው? እኛንም እንድንፈጽም እግዚአብሔር ይርዳል። የእግዚአብሔር ቤተሰቦች አንድ ነገር ልንገራችሁ መልሼ ሌላ እንዳይመስላችሁ። ይሄን ነው ምን ጊዜም እውነት እንደሆነ ቤተክርስቲያን የነገረቻችሁን ነገር ፈጥናችሁ ተቀበሉት በሙሉ ልብ። የተቀበላችሁትን ነገር ፈጥናችሁ ጀምሩት። የጀመራችሁትን ነገር አሳጥንቁ ፈጽሙት። እንዲያርጋችሁ እንደሆነ ሰይጣን ውጊያ የሚጀምራችሁ መቼ ይመስላችኋል? አንድን ነገር በመጀመራችሁ አንደኛ ከቃሉ ጋር ናችሁ። ሰይጣን የሚዋጋው በዚሁ ሶስት በጎ እንዳለ በዚሁ ሶስቱን ነው የሚዋጋ። መጀመሪያ እንዳንቀበል ያጠራጥራል። መልገሙንማ ስንት ዓመት ደግሜ ነበር አይደል ነው ያሰኛል። እንዳንቀበል ከተቀበልነው በኋላ ደግሞ ሐሳቡን ብቻ እያደነቅ ዳዊት እኮ መልገም ለካ እንዲህ ያለ ነው በስመ ወልድ መንፈስ ቅዱስ ብሎ ጉች እንደ ግንድ ማለት ነው። እንዳንጀምረው ማድነቅ ብቻ ማለት ነው። ሁለተኛ ደግሞ ከጀመርን በኋላ ምን ያደርገናል? ደግሞ እንዳንጨርሰው አቁም 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 ይላል። ገና 3 መዝሙር ከማንበባችን ደጃዝማችነት ግራዝማችነት ሹመት የሚጠብቀን የሀገሪቱ ጠቅላይ ሚኒስትር በ5 ደቂቃ ውስጥ እንደምንሾም ያስመስሎ ውረዱ ውረዱ ያስብላል። ስንወርድ እኮ ምንም የለም የሚያወጋ ሰው ብቻ ነው።
አዛኝን እዩብኝማ እንደውም መቤቴ 10 ደቂቃ ቶሎ ጥድፍ አድርጎ ጸሎት ያስጨርሳችሁና እንደጨረሳችሁ ሄሎ በቃ 40 ደቂቃ ወሬ 10 ደቂቃ ጸሎት ነው። ሰይጣን እንደዚህ አድርጎ እንዳያባክንባችሁ በጠላታችሁ ላይ እወቁበት። ስለዚህ አሁን ትልቁ ያጣናቸው እነዚህ 3 ነገሮች ናቸው። በህይወታችሁ ቋጥራችሁ ያዟቸው። አንደኛ በሙሉ ልብ የሚያምን ክርስቲያን ነው የጠፋው። እያዛመደ ከእውቀቱ ጋር እያዛመደ ነው የሚቀበል። ምሳሌ ኩላሊት በሽታ ታውቃላችሁ። ለኩላሊት ጠጠር ጥሩ ነው ግም ነው በሉ እንጂ ጥሩ ነው ያማላም በጣም ጥሩ። ከአንድ ቅዱስ ገድል ላይ ጠጠር የዋጠ ሰው ከቤተ ክርስቲያን ውስጥ ኩላሊት ይድናል ይባላል። ይኸውላችሁ ችግሩ እዚህ ላይ የሚፈጠር ማለት ነው። የቤተ ክርስቲያን የሆነ ነገር በሙሉ ልብ ለማመን ህሊናችን ማዘጋጀት የመጀመሪያው ማለት ነው። የቤተ ክርስቲያን የሆነ ነገር እውነቴን እንገራችሁ ደግሞ እንዳትታለሉ በእርግጠኝነት የቤተ ክርስቲያን የሆነ በእርግጠኝነት የቤተ ክርስቲያን መሆኑን በምን እናውቀዋለን? አንዱ ውሸታም መጥቶ ባይታዊ ነው መነኩሴ ነው ሰባኪ ነው መምህር ነው ሊል ይችላል ብትሉ ይሄንን ትምህርት ነቢያት ተናግረውታል ወይ? እስኪ በሉ ሐዋርያት ሰብከውታል ወይ? በሉ በጣም ጥሩ። ሊቃውንት ተርጉመውታል ወይ? ሰማዕታት ሞተውለታል ወይ? መነኮሳት መንነውለታል ወይ? መላእክት በቅዳሴያቸው ያመሰግኑበታል ወይ? በሉ በዚህ ይመዘናል። በዚህ ተመዝኖ እውነት እንደሆነ የገባችሁን ነገር ሳትጠራጠሩ ተቀበሉት። አሁንም ከዚህ ከመጣ ወረርሽኝ ሕያው እግዚአብሔር ይጠብቀናል። በሙሉ ልባችሁ መኑ። እሺ የሚጠብቀን አይተኛም። እስኪ አይተኛም በሉ ናው ይደክሶ ይነግሙ ወይነኩም ዘያቅሙ ለእስራኤል እስራኤል ዘነፍስን ሲቅርና እስራኤል ዘሥጋን የሚጠብቅ ያው እግዚአብሔር አንቀላፋም። እግዚአብሔር ይቀርቀ እግዚአብሔር ይድንቀ በማነዱ እግዚአብሔር ይጠብቅ ይላል ቅዱስ ዳዊት። ማል ተጻያው ይከፍ የፀሐይ ምች ገለኛል እንዳትል ሳቆነነ ለፀሐይ ማለት ፀሐይ የፈጠረው አምላክ ፀሐይ ያዝበታል። አይቶ አትፍራ። ተመልከቱ ወይ ወርህ በሌሊት የሌሊት ጨረቃ ሲመጣ ምች ቢመጣኝስ ወይስ በዚያ የሚነሳ ወረሽ ቢመጣ ጨረቃውን የፈጠረው እግዚአብሔር አይደለም? በዚያም ደግሞ የሌሊት ጨረቃ እንዳይቀዘቅዝ እግዚአብሔር ይጠብቃል። እግዚአብሔር ይቀበከም ሁሉ እኩይ እግዚአብሔር ከክፉ ነገር ሁሉ ይጠብቅህ። ወይትማዕጠና ለነፍስከ እግዚአብሔር ነፍስህን ባደርነት በአባትነት በእጁ አድርጎ ይንከባከብልህ። እግዚአብሔር ይቀብከ በንግደትከ ወበእቶትከ ይዜው እስከ ለዓለም። እግዚአብሔር መውጣትና መግባትህን ይጠብቅልህ አለ ቅዱስ ዳዊት። እስኪ አሜን አትሉ? እግዚአብሔር በሉ መውጣትህን መግባትህን ምን ይበልልሃል? ጠብቅልህ። መዝሙሩ ያለ ስትወጡም በእግዚአብሔር ስም ውጡ፣ ስትበሉም በእግዚአብሔር ስም በሉ፣ ስትተኙም በእግዚአብሔር ስም ተኙ፣ ስትራመዱ በእግዚአብሔር ስም ተራመዱ፣ ቢሮ ስትገቡም በእግዚአብሔር ስም ግቡ፣ ታክሲው ስትገቡም በእግዚአብሔር ስም ግቡ። አይነካችሁ። ሕያው እግዚአብሔር ከኛ ጋር ነው። እግዚአብሔር የታመነ ነው፣ በቃሉ ሐሰት የለበትም። ይህንን በሙሉ ልባችሁ ተቀበሉ፣ ይህንንም ተለማመዱት፣ ይህንንም ፈጽሙት። ያሰብነውን ደግ ነገር መጀመሪያ በጎ እንድናስብ በጎ ማሰቡን ይስጠን። በጎ ያሰብነውን እንድንጀምረው እግዚአብሔር ኃይል ይስጠን። የጀመርነውን እንድንፈጽመው እግዚአብሔር ይርዳን። ስለዚህ ይሄ ጉባኤም ጀምረናል፣ እንድንፈጽመው እግዚአብሔር ይርዳን። ሳምንትም እግዚአብሔር ይረዳል። ቢፈቅድና ብንኖር ጉባኤያችን ይቀጥላል። ያስተማረን ያው እግዚአብሔር የተመሰገነ ይሁን። እግዚአብሔር ከሁላችን ጋር ይሁን። ስብሐት ለእግዚአብሔር።